ግባለት ሆነ ወይኔ ልቤ እኔ በዚህ ሌሊት እንደዚህ ልቤን ልተፋት መድረስ ነበረበት። እኔ ንጉስ አገባላቸው ወስደ አቤት የተሻረበት ጎል ደግሞ እንዴት አባቱ እንደሚያምር ክርስቲያኖ ገና እናያለን፣ ገና እንበላዋለን። ዳኛው አይሳካልህም፣ ፖርቹጋል ልጥል አይሳካም፣ አጥለንም ወይኔ ጉዴ እናቴ ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንድ ሰው ብያለሁ። በቃ እንዲህ ነፍሴን ጦጣ እንዲያለ ይቻላል እንዴ? ወይኔ ጉዴ ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዴ? ያንተ መላጣ ሰውዬ እንዲህ ተናንቀናል እንዴ? ሮናልዶን ጭራሽ ቀይረ ማስወጣት ጀመረ። ኩያ መሰለህ እንዴ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳ ነው የምልጥልህ። ቋጣሪ ሸጣሪ ገብተተኛ አባቴ አዳሜ ቪዲዮን ድለት ወዲያው ትኝት ይሁን ሌላ ምንም ባስፈል የጨፈርክበትን ይሁን ገብተህ ደልት ከዛ ይሁን ሌላ ምንም አማራጭ የለም። ይለያል። ግባለት በቃ በስመ አብ። ከሁሉም በላይ ምን ደስ እንደሚል ታውቃላችሁ? የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ። ዝም ትተኛለህ እስከ ሌሊት 10 ሰዓት ድረስ ትችላለህ። ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ማን ምንም መጫወት አይፈልጉም። እንኳን የተቀየሩ ሮናልዶ ተቀየረ፣ ጎንካሎ ራሞስ ገባ፣ ማን ተኮሰላቸው። ትችላለህ። በቃ የሚያምር ቅያሪው የሚያምራል ማለት ነው። ጨዋታችሁ ራሱ በጣም ነው የሚያምረው። ምን አይነት ቲም ነው ግን ክሮሺያ? በኢየሱስ ማስጨነቀኝ። ማን ሞድሪች ስለወደክ በጣም አዝናለሁ፣ ግን ከሮናልዶ የበለጠ ልወድ አልችልም። ማን ሮናልዶ ትችላለህ። ፔናልቲ አግብቷል። እንኳን ያገባ ምንም አይነት ሄት መስማት አልፈልግም። እስከ ሌሊት ትቋጥራለህ። ጎንካሎ ራሞስ ስለምችል ነው ሊያው የሚሰጣችሁን አልመሰለኝም ነበር። ከምር አንተ በሶስት ተከላካይ ማሪ ድንጋይ ገባል እንዴ? ስለምችል ነው ሊያው ትክክለኛ ስራ ሰራ። 90 ደቂቃ ሙሉ ሞተ። አንተ ሶስት ተከላካይ ሙሉ ይዘላል። ግቫርዲዮላ አሁን አንዴ ገባው አትከላከልም። ወንድ ኮንክ አትከላከልም። ጭንቅላቱ ላይ የስ ፖርቹጋል ከሞኑ ፖርቹጋል ሲያርሰበን የስ እስከ ሌሊቱ 10 ሰዓት ጠብቀን የወንድሜን ሐዘን ሳይሆን ደስታ ነው የምናየው። ስለምንችል ነው ፖርቹጋል ወንድሜ ስለምንችል ነው። ሊያው የሚገርም ታሪካዊ አሲስትሽ 16 ውስጥ ገብተናል። ኦሬዲ ገብተናል። ቀጣይ ማንሽ ስፔን ነሽ? ማንሽ ነይ ስፔን። የስ ወንድሜ ገባ አለቀ። ዲ እስከ መቼ ነው መጨነቅ ያለብን? እስከ መቼ? ግባና አውጣው። እስከ 10 ሰዓት ከምናምን ቆይተን አዝነን ብንተኛ እግዚአብሔርን በጣም ነበር የሚደብረኝ። በጣም ማለት ሮናልዶ ማግብቶ ፖርቹጋልም አልፎ ግባና አውጣው። ወይኔ የልብ በሽተኛውኝ ነበር። በኢየሱስ ስም እግዚአብሔርን የወፍ ድምጽ እየሰማሁኝ ተመልከት። ይሄው 11 ሰዓት ሊሆን ነው፣ እኛ አልተኛንም። ፖርቹጋል ወደ ቀጣይ ዙር አለፈች። በቅዱስ ሚካኤል እንዴ ድራማ ነው ያመለጣችሁ። ወይኔ 90+10 ደቂቃ ተጨመረ። 90+18 ደቂቃ ነው የተጫወቱት። ክሮሺያ 90+12ኛው ደቂቃ ላይ ግብ አስቆጠረች። እንዴ ተሻረ፣ በቫር ታይቶ ተሻረ። ኦፍሳይድ። ልቤ ቀጥን ያለው ጋይስ፣ እግዚአብሔርን ምንም አይነት ድራማ እየሰሩ አይደለም። ወይኔ ቅጥረ ወይኔ ኳስ ቢቀርስ እንዴ በሽተኛ ነው የሚያደርገው ሰውን። መልካም አዳር እንዴ እመብርሃንን እላችኋለሁ፣ ይሄ ጨዋታ ያለቀልኝ በመድኃኔዓለም እገዛ ነው። እኔ አፈነኝ። ዛሬ ወድቆ ቢሆን ኖሮ በፖርቹጋል ማሊያ ድጋሚ አናየውም ነበር። ወደ ቀጣዩ ዙር አልፏል። ምድር ላይ ያለ ደስታ ሁሉ ለዚህ ሰውዬ ይገባዋል። ምን ማለት እንደሆነ ግብ ማስቆጠር ራሱ
ይሄን ጨዋታ ያላያችሁ ሰዎች እድለኛ ናችሁ። ከዚህ ጭንቀት ወደ ቀጣዩ ዙር አልፈናል። ቀጣይ ፈጣሪ ያውቃል። በኢየሱስ አብርሃም በኢየሱስ እኔ ፊቴ ሁላን የቀለው ጋይስ ፊቴ ሁላን የቀለው እንዲሁ ስጨነቅ በኪዳነ ምሕረት ምን አይነት ምሽት ነው? ሌሊት ምን አይነት ጨዋታ ነው? ምንድነው ክሮሻ ያሳያችሁ? ምንድነው ዳኛው? ለምንድን ነው እኔ አሁን በማያገባኝ ማለት ነው በማይመለከተኝ ዳኛውን ለምን አስወጣው ብዬ ሰር7 ስለወጣ አለ ንዴት ምን አገባኝ? እንደዚህ ተቃራኒ ውስጥ ሰርጾ የሚገባ ጨዋታ በኢየሱስ ያበደ ጨዋታ እንዲህ ከጭንቅላት በላይ የሆነ ጨዋታ በኪዳነ ምሕረት የምትነቁ ንቁ የማትነቁ ተኙ ነው ይውላችሁ። የመጨረሻው ጎል የተሻረችው በምክንያት ነው። አሁን የሲቲ ፋንስን ተረድቻችኋለሁ። የመጨረሻው ጎል የተሻረው በምክንያት ነው። ንቁ በኪዳነ ምሕረት። ስፔን እንደዚህ ናችሁ የምታልፉት? ስፔን እንደዚህ ነው የምትታለፈው? እንደዚህ ነው በኢየሱስ ብቻ የተኛችሁ አተኙም። እርግጠኛ ነኝ እንደው የዛሬ ጨዋታ ፊቴ እንደሚቀለው የዛሬ ጨዋታ አለ ብላችሁ አተኛችሁም እርግጠኛ ነኝ። ግን የተኛችሁ አያገባንም ብላችሁ ለተኛችሁ ገብርኤልዬ እውነት ይሄ እንትን 3-4 ቪዲዮ ወጣል ማለት ነው። አላሻችሁም? የመጀመሪያው የሲያርሰን ጎል ሲሻር ማለት ነው ሱን ሳይጨርስ ምናምን ብዬ ላዘብጥ ነበርና በፔናልቲ ቢሆን ሱን መልሱታል። ይሁን ችግር የለውም። አግብቶላችኋል፣ ተደሰቱ። ይጣባቱ የኔ አባት ይገባል። ጥራል ማንዬ ይኸውላችሁ የመጀመሪያው ጎል ሲሻርበት እንባዬ ነበር የመጣው በፔናልቲው ካዘን። ግን ይሄ ፖርቹጋል የሚባል ቡድን ጀሞ ምንም የሚያስተማምን ቡድን ነው። ምኑም ነው ማስተማምነው ግራ ግብት የሚላችሁ አይነት ቡድን ነው ጀማው። ለማንኛውም እንኳን ደስ አላችሁ። ፖርቹጋል 2-1 በሆነ ውጤት አሸንፋለች። እጅግ አንገብጋቢ ወሳኝ የሆነ ጨዋታ ነበር ጀማው። ቀጣይ ከስፔን ጋር ነው ይሄ ቡድን የሚደርሰው። እኔ እንደዚህ እድለኛ ቲም ከሆነ እንደዚህ አይነት ጎል ገብቶበት ማለት ነው የሚሻርለት አይነት ቲም ከሆነ በጣም ትልቅ ደረጃ ላይ ጠብቀዋለሁ። በብቃቱ ግን እየተማመንኩኝ አይደለም በዚህ ቲም። ለማንኛውም እንኳን ደስ አላችሁ። ሌሊታችን አልባከነም ጀማው። ሌሊት ሙሉ ቁጭ ብለን ስንቋጥር ነበር አይደለ? አሁን ቆንጆ እንቅልፍ መተኛት እንችላለን። ኮንግራ ሁልሽም ኮፒ ሊንክ ሼር አድርጊና አዳርሽልኝ ማንዬ። CR7 ወደ ቀጣዩ ዙር አልፏል በሉልኝ ጀማው። ከሞን አው ግባና ውጣው ይላል እግዚአብሔርን። ቀጥሏል፣ ሁሉም ነገር ቀጥሏል። ምን አይነት ግቫርዲዮል እግዚአብሔርን እንዴ! ምን አይነት ስራ ነው? እግዚአብሔርን ተቀይረ ገብተ ለምን ልታሸንፉ እንዴ? አቻል ታረጉ አንተ። ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ? አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቼ አላውቅም። እንዴ አንተ ክሮሻ ግን እግዚአብሔር ምን አይነት አስጨናቂ ቲም! ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝም። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ቁጥር ጋር ያለው። በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት። ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ? አሁን መግዚአብሔርን ቢስሚላ ፋሚሊ እንደዚህ ተጨንቄ አላውቅም። የንጉሱ ወዳጆች፣ የፖርቹጋል ወዳጆች አልሐምዱሊላህ በሉ። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩ። ለንጉሱ ስል ተጨነኩኝ እኮ እኔ። ፖርቹጋልን በዚህ ልክ እኮ ተጨንቄ ማየት አልነበረብኝም እኮ። ለሱ ብቻ ስል እኮ ነው። ኧረ ቢስሚላ ክሮሻ በራሷ ጊዜ ተቀጣለች። ፋሚሊ ግን ዛሬ እኔ ማርቲን ያ ሁላ መሀል ተጫዋች እነ ቡርኖ ምናምን ሲቀይር መሀሉን አይታችሁታል? ብልጫ እንዴት እንደተወሰደበት እንደው ሰራ እንጂ ቀያሪ ጎል አስቆጠረ እንጂ የንጉሱ መቀየር ራሱ ጠቅሟቸዋል ብዬ ነው የማስበው። ምክንያቱም እንደ ቡድን መጫወት ጀመሩ። ንጉሱ ካለ ያው አንድ ጎዶሎ በሉት፣ ምክንያቱም እሱ ስለማይንቀሳቀስ ኳስ እስከሚደርሰው። ሌሎቹ ግን ወጣቶች ስለሆኑ ይተጋሉና የእሱ መቀየር ጠቅሟቸዋል ብዬ አስባለሁ። ግን በጣም አስጨናቂ ነበር እሱ ራሱ እንደዛ ሲጨነቅ። ኧረ ቢስሚላ ለሱ እኮ ነው እኔ እኮ የሁላ ጥረት እንጂ እኮ ፖርቹጋል ምንም የለኝም እኮ ወላሂ ነው የምላችሁ። ኧረ ቢስሚላ ግን ከፔናልቲው በላይ ያችን ጎል አስቆጥሮ ያቺ ይሻለኝ ነበር። ፈረስተቹ የንጉሱ እንግዲህ ቀጣይ ከስፔን ጋር ነው። ግን ደስ ያላችሁ ሰዎች እንኳን ደስ ያላችሁ። በጣም ደስ ብሎኛል። የንጉሱ ወዳጆች እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ገብተህ ታወጣዋለህ
ገብተህ ታወጣዋለህ። የሜሲ ቋጣሪ ደጋፊ ገብተህ ታወጣዋለህ። ጎንካሎ ራሞስ፣ ክርስቲያኖ ሮናልዶ ገብተህ ታወጣዋለህ። በቃ የወርልድ ካፕ ልበለው የዚህ የሚገርም ጨዋታ በኢየሱስ ስም 10 ደቂቃ ተጨምሮ ክሮኤሺያ 2-2 አድርጎ እንባ ተናንቆት ሮናልዶ ጎሉ በኦፍሳይድ ተሽሮ ኧረ ታሪካዊ ጨዋታ አሳቀቁኝ። የገዛ ክለቤ ተጫዋቾች ግቫርዲዮል ባለቀ ሰዓት አገባ። ኮቫቺች ምን አይነት ጨዋታ ነው የሚጫወተው? በረኛውን ደበደበው። ኧረ እንደዚህ ትችላለህ ወይ? እኔ ሲጀመር ስንቴ ስሙን እያነሳው ሁሌ የሚያደርግልን ፓሶች ምን ሳወራ እናንተ ሁሌም ቢሆን ላሽ ነበር የምትሉት። ምን አይነት ቅያሬዎች ነው ዛሬ አሰልጣኙ ራሱ ያደረገው? ሁሉም ሰሩለት። ሮናልዶን አስወጥቶ ጎንካሎ ራሞስ ምን አይነት ቴስታን የወተፈው? ኧረ በኢየሱስ ስም የተለየ ምሽት። ኤክስትራ ታይም ቢገቡ ባይዞ ፔናልቲ ቢገቡ በእርግጠኝነት ክሮኤሺያ ነው የምታሸንፈው። ፔናልቲ ሹታውት ላይ የሚገርም ሪከርድ አላት። በዛ ላይ የፖርቹጋል እያንዳንዱ ተጫዋች ሮናልዶን እያሰበ ፔናልቲ ሲመታ ስንት ህዝብ እንደሚወቅሰው ያንን ቢስት እያሰበ ሲመታ የሚያገባ ይመስላል። ተመስገን። ፖርቹጋል ከስፔን ራውንድ ኦፍ 16 ገብተው በቋጠሮ ይበላል። እናንተው ጨፍራችሁ ነው 2-1 ፖርቹጋል ከክሮኤሺያ 5 የተረዳናቸው ነገሮች አልነገርኩም ነግሬህ አለኝ እኮ ያገባል ብዬ አይደለ? ነግሬህ ነበረ። ኦፍሳይዱን ኳስ እንዳለው ፔናልቲ 6 ፔናልቲ ለምን አያገባም? እኔ ይሞቀኛል ይበርደኛል ወይ ማለት እንዴት እንደምወድ ክርስቶስን 1000 ዓመት እንገሳ አንተ ኖካውት ጎላ ገብቶ አያውቅም። ሰላም በለው ማለት ሁለተኛ የተረዳ ነው ነገር አንድ ውድድር ላይ ማለት ነው ረጅም እሄዳለሁ የምትል ከሆነ ሊግ በለው ሻምፒዮንሺፕ ምንም አይነት ውድድር ላይ ማለት ነው በረኛ መሰረታዊ ሰው ነውና ዛሬ ዲያጎ ኮስታ ያረገው ነገር ዲያጎ ኮስታ የሰራው ስራ ለዚህ ቲም እንዲህ የሚባል አይደለም። ምክንያቱም እንዴት ሲያስነጩት እንደነበረ ማለት ነው። ስንት ኳስ ነው አንድ ለአንድ ያወጣው ይህ ሰውዬ። ሶስተኛ የተረዳ ነው አንተ ራስ ሶስተኛ የተረዳ ነው አንተ አንጀዝባ ምን ሆነ ነው አንተ ለፖርቹጋል ሰው መጫወት አይችልም። ያን ሁሉ ሰው ራሱ ሮቤርቶ ማርቲኔዝ ሲቀይር ይሄን እንከፋ ይቀይረው ሸለፈት የሆነ ተጫዋች እንዴት ምን ሆኖ ነው እንደዚህ የሚጫወተው? ሁሉም ነገር ይበላሽበታል። ሰው ጎሉ ሲገባ ማለት ነው ራፋኤል ያው ተጠግቶ መጣለታ ፋርሳይድ ያለውን ተጫዋች አይዝም። ስንት ክሮስ ነው ያመለጠው? ስንት ኦፍሳይድ ሆነ ኳስ በሱ እኮ ነው ያለፈው። መጨረሻ ላይ ግቫርዲዮል ራሱ ሲገባ ከሱ መስሎኝ ላብድ መውጣት ራሱ ነበር። በጣም የሚያስጠላ ጌም የተጫወቱ ዛሬ ኑኖ ሜንዴዝ በኢየሱስ ክርስቶስ አፈር በላ። አራተኛ የተረዳ ነው ቅያሬዎቹ ሰርተዋል። ዛሬ ቅያሬዎቹ ሰርተዋል። ምክንያቱም 4 ተጫዋች በአንዴ ሲቀይር ፓኒክ ነው ይመስለው ፔናልቲ ወደ ተገኘ ምናምን ነገር ግን ሩበን ኔቬዝም በርናርዶ ሲልቫ ሚድፊልዱን ለማረጋጋት ኳሱን ፖሰስ ለማድረግ ያስፈልጉ ነበር። እንዳለ ፖርቹጋል ክሬት የምታረጋቸው ኳሶች ከላይ በዲያጎናል የመጡ ረጅም ኳሶች ሆነው በሚፈጠሩ ስፔሶች ነው እንጂ ከሚድፊልዱ እየመጣ የነበረ ምንም ነገር የለም። ብሩኖ ፈርናንዴዝ እንደ ቤሊንግሃም ከተከላካይ ጀርባ ራኖችን እያደረገ ማስቆጠር ማግባት የሚችል አይነት ተጫዋች አይደለም። እሱ ማድረግ የነበረበት ክሬቲቭ ተጫዋች መሆኑን ያን ሲያረግ ቪቲኒያም ሲያረግ አልነበረም። እንኳን ገቡ በርናርዶ እንኳን ገባ ሩበን ኔቬዝም ቆንጆ ጨዋታ የተጫወቱ እነሱ ከገቡ በኋላ ጎንካሎ ራሞስን ማስገባ ሮናልዶንም ማስወጣ ሰጥቶልሃል። ይመቸ። አምስተኛ የተረዳነው ነገር እናንተ ማለት ነው ማርያምን ስለ እናንተ ሳያወራ ማለፍ ንፉግነት ነው። ኮቫቺች ዛሬ ፔሪሲች አገባሽ። ፔሪሲች ሁሌ እንደሚያገባው ዓለም ዋንጫ ነው ይሄ ሰውዬ የተጫወተው ጌም ማለት ነው። ማርያምን በስማ እንዴት አባት ነው የምትችለው ማለት ነው። ግን እኛ ቀውጠ ነው እነሱም ቀውጠውት፣ እኛ ግን ቀውጠ ነው አልፈናል። በጣም ደስ የሚል ሲቹዌሽን ነው። ቀጣይ ከስፔን ነው የምንገናኘው። መወጠር አለብን። ሲያርሰበን ዓለም ዋንጫ ላይ እንደ ስፔን ያገባበት ቲም የለም። እንመኝ። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። ዳኛው ግን በጣም አጭበርባሪ ነው። ፋይናሊ ክርስቲያኖ ሮናልዶን በኖካውት ጨዋታ ላይ ጎል ማስቆጠር ችሏል። ያው በፔናልቲ ቢሆንም ከክፍት ጨዋታ እንግዲህ ቀጣይ ከስፔን ጋር ጎል ያስቆጥራል ወይስ አያስቆጥርም የሚለውን እናያለን። ምን አይነት ድራማቲክ የሆነ ጨዋታ ነው የተመለከትነው። ዋት አይ ሰከንድ ሃፍ እጅግ በጣም ያማረ ነበረ።
ይሄ ጨዋታ ማለት ነው ላችሁ ድራማቲክ ነው ብላችሁ የምታስቡታ ስፔንና ፖርቹጋልን ደግሞ ምን ያህል ሞር ድራማቲክ እንደሚሆን መጠበቅ አልቻልኩም። ላሚን ያማል ከክርስቲያኖ ሮናልዶ ዳኛው ማለት ነው ፖርቹጋል ሊይዛቱላ ሞክሮ ነበር። 13 ደቂቃ የማይገባ 13 ደቂቃ ላ ጨምሮ ነበር። ነገር ግን በመጨረሻም ካምባክ ሰርታ ፖርቹጋል አሸንፋለች። 16 ውስጥ እንግዲህ ከስፔን ጋር የምትገናኝ ይሆናል። አባክ በአላህ ተረፍን ሀቢቢ ድራማ እኔ እንጃ። እኔ እስከዚህ ሰዓት ድረስ አምሽቼ በቃ የጫው ኧረ በአላህ በጣም በቃ ዛሬ በፖርቹጋል እድለኛ ነበረች። አይ ዶንት ኖ ስለወደፊቱ አላውቅም። ክሮኤሺያ አስቆጠረች፣ ሮናልዶ አስቆጠረ። በቫር ታይቶ ፔናልቲ ማለት ነው። ከዛ ጎንዛሎ ራሞስ ተቀይሮ ገባ። እንግዲህ ክርስቲያኖ ሮናልዶ ተቀይሮ ወጥቶ ነበረ። ከዛ ራሞስ ያበደ ጎል አስቆጠረ። ሀቢብ የሚገርም ከሱ ያልጠበቁት። አሁን አለቀ 112ኛ ደቂቃ ላይ ግቫርዲ ከየት ነው ሀቢብ ተቀይሮ ገብቶ ቅስሜን ስብር ቫር ቼክ አደረገው ተሻረላለ። ማይ ብራዘር የሚገርም። እስኪ ጨዋታውን ያያችሁት ኮሜንት ላይ ሀሳባችሁን አስቀምጡልኝ። ፖርቹጋል ግን ዝም ብለሽ ነው እኔ ለሊት የምታዳርቂ። ወይ ከእንቅልፍ ያልሆንኩ ወይ ዋንጫሽን አላነሳ አታነሽ። እግር ኳስ አንዳንድ ጊዜ ግን ፌር አይደለችም። እውነት ፌር አይደለችም። ለመሰላችሁ ፌር አይደለችም ያልኳችሁ ፖርቹጋል በማለፏ በጣም ደስ ብሎኛል። ግን ደግሞ ክሮኤሺያ ቢያንስ ኤክስትራ ታይም መግባት ይገባቸው ነበር። ለመሰላችሁ ይሄን ያልኩት ያቺ ኳስ ሴንሰር አላት። ኳሷ ገብቷችኋል? ሴንሰር ስላለው የክሮኤሺያው ተጫዋች ሲነካው ግራፉን አይታችሁታል? ከስር ወደ ላይ ብሎ ነው እንትን ያለው። ከተነካ እንደዛ ነው። ነክቶታል። ባይነካው ጎል ነበር፣ ግን ስለነካው ምንም እንትን የሌለው ማለት ነው። ግን እኔ ጥያቄ ምንድነው ፔናልቲ የተሰጠው ኳስ ያሰጣል ወይ? የኔ ጥያቄ ይሄ ነው። ያሰጣል ወይ? አሁን ይሄን ጥያቄ እንድትመልሱልኝ የምፈልገው የአርሰናል ደጋፊ ያልሆናችሁ ብቻ ነው። የአርሰናል ደጋፊ ሆነ ያሰጣል እንዳትልኝ። ለምን ይሄን እያልኩ እንደሆነ ይገባል። ምክንያቴ በደንብ ይገባል ካረሳው ማለት ነው። ይሄ ኳስ ፔናልቲ ያሰጣል ብሎ አንድ የአርሰናል ደጋፊ እንዲያወራ አልፈልግም እኔ ማለት ነው። ምክንያቱም ያንን ታይም ታስተውሱታላችሁ። አሁን ማውራት አልፈልግም። ስለዚህ የሌሎቻችሁ ደጋፊዎች ግን ያሰጣል ወይስ አያሰጥም የሚለውን ተነግሩ። ለምን ያሰጣልም ብትሉኝ ከምን አንጻር ያሰጣል ልትሉኝ እንደምትችሉ እረዳዋለሁ። አያሰጣምም ብትሉኝ ደግሞ የማያሰጠው ለምን እንደሆነ እረዳዋለሁ። ስለዚህ ከእናንተ ጋር ነው ማውራት እንፈልግ። እዚህ ውስጥ እንዳሰጡ ሀሳብ እባካችሁ። እኔ ምንም ልል አይደለም፣ ሲጀመር ልወድቅ ነው። ግን እንኳን ለዚህ ሰውዬ ስትሉ እንኳን አሸነፋችሁ። በእውነት አንጀቴን ነው ብልጥ ያደረገኝ። በተለይ ተቀይሮ ሲወጣ እንዴት እንዳሳዘነኝ በስማ ጌታን በጣም ነበር የሚያሳዝነው። እንኳን አሸነፋችሁ ዛሬ። ወይ ክሮኤሺያ ዳኛው ምን ሆኖ ነው? ሲጀመር ምን ሆኖ ነው? 10 ደቂቃ ጭማሪ ብሎ ስንት ደቂቃ ነው ያጫወተው? ጭራሽ 13ኛ ጭማሪ ደቂቃ ላይ አገቡ። ፈጣሪ ይመስገን ኦፍሳይድ ነው እንጂ እንዴት እንዳሳዘነኝ ፊቱን አይታችሁታል። ቅስሙ ስብር ሲል ጌታን አሳዝኖኛል። እንኳን አሸነፋችሁ። ለቀጣዩ እሱ ይሆናችሁ ከስፔን እኔ ልጥፍ እንዳያረገ ጭራሽ ያማል ሳይንሱ ህንጻ እኔ ፈራሁ። እግዚአብሔርን ፈርቼ ይላችኋለሁ። እንቅልፋችን ተዛብቷል። ክብር ለዓለም ዋንጫ። ነገም ደግሞ ሜሲ ቁጭ አድርጎ ነው የሚያሳድረን። እስከ 9 ሰዓት ምናምን አለን። ኤኒዌይስ ወዳችኋለሁ። እንኳን ደስ አላችሁ። ባይ። ደህና ደሩ፣ ደህና ዋሉ። የሞት ፍርድ በስንት ጣሙ የአራዳ ልጆች። ጠላት ይጨነቅ። ረብስ እንደዚህ ሰቀቀን የሆነ ጨዋታ ደግሞ አለ እንደ አንተ። ትናንት ሴኔጋል ጨጓራ የልጠው ነበር። የዛሬው ደግሞ በሰቀቀን ነው። እንዲህ አራዳ ልጅ ሌሊቱን አንዴ እንዲህ ስከረባበተው ነው የጨረስኩት። ጫቶን ነው የምልህ ማለት ነው። የአራዳ ልጅ እንዲህ ኧረ በለው። እኔ ቪቲኒያ ለምንድን ነው ቆይ የቀየረው መጀመሪያውንስ? ዛሬ በስማ ቬጋና ዲያዝ ወይኔ እኔ እንጃ እኔ ምን እንደምል ራሱ አላውቅም። ያራዳ ልጆች ኧረ ጭንቀት፣ ኧረ ሰቀቀን፣ ኧረ አለቅን። ሮናልዶ ኧረ ተሳቀን። እንቅልፉ ጠፍቶ ሁሉም አሁን እንደት ነው የሚተኘው? ሲሆን ከዚህ በኋላ ማለት ነው የአራዳ ልጆች። ለማንኛውም ሆኗል፣ ተሳክቷል። የአራዳ ልጆች ለሞሪድ ብናዝንም ተሳክቷል። እንግዲህ ወይኔ ጭንቀት በሰማ መረ ፖርቹጋል ግን ምን አይነት ብሔራዊ ቡድን ነው እንዴ! በጭንቀት ፈተና ክሮኤሺያን ከመመራት ተነስታ 2-1 በማሸነፍ እንግዲህ ወደ 16 ዙር መቀላቀል ችላለች። እኔ ወይኔ በስማ በዚህ ጨዋታ ላይ እንደተጨነኩት ማለት ነው በቅርብ ጊዜ በእግር ኳስ ጨዋታ የተጨነኩት ያለው አይመስለኝም እኔ በግሌ ማለት ነውና
ምን አይነት ድል ነው ያስመዘገበችው ፖርቹጋል በዚህ ጨዋታ ላይ። ክሮኤሽያዎች አስቀድሞ 53ኛው ደቂቃ ላይ በፕሪሲስ አማካኝነት ጎል አስቆጥሮ ነበረ። ከዛ ፖርቹጋሎች እንግዲህ ወደ ጨዋታ በመመለስ ጥረት ሲያደርጉ ነበር። ክሮኤሽያዎች ባይዘው በጨዋታ ላይ በጣም ምርጥ ነበሩ ማለት ነው። እኔ ፖርቹጋል ሮቤርቶ ማርቲኔዝ ይሄን የመሰለ ስኳድ ይዞ ምንድነው የሚያደርገው? እነ ብሩኖ ፈርናንዴዝ ምንድነው የሚያደርጉት? ማን እንዴ ጭንቅ ውስጥ እኮ ነው የገባ ነው ፖርቹጋል። ከዛ በኋላ በሲያራ አማካኝነት ጎል አስቆጠረ የነበረ ቢሆንም ኦፍሳይድ በሚል ተሽሮ ነበር። ለሱ በጣም ነበር ያዘንኩት። ከዛ በኋላ ግን በፔናልቲ እንግዲህ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ አቻ ማድረግ ችሎ ነበረ። በድጋሚ እንግዲህ በመጨረሻ ደቂቃ 94ኛው ደቂቃ ላይ ተቀይሮ የገባው ሱፐር ዘቡ ጎንካሎ ራሞስ እንግዲህ ጎል አስቆጥሮ ከመመራት ተነስታ ፖርቹጋል 2-1 ማሸነፍ ችላለች። ክሮኤሽያን በመጣልም እንግዲህ ወደ 16ቱ ዙር መቀላቀል ችላለች። ማን ወረ በሰማ በዚህ ጨዋታ እንደተጨነኩት እኔ ከቅርብ ጊዜ ወዲህ በእግር ኳስ እንደተጨነቀ የማውቅ አይመስለኝም ማለት ነው። በመጨረሻ ደቂቃ ክሮኤሽያ ጎል አስቆጥራ ኦፍሳይድ ተብሎ ተሽሮባት ነበርና ያ በቪአር እስኪታይ ድረስ ነፍሴ ልትወጣ ነው የደረሰችው ማለት ነው። ኤኒዌይ ይሄንን ቪዲዮ በደንብ የሲያራ አድናቂ ከሆንክ ማለት ነው ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። የፖርቹጋል ፋኖች እንኳን ደስ አላችሁ፣ ይመቻችሁ። በ16 ዙር ፖርቹጋል ስፔንን ትገጥማለች። በዛሬው ፐርፎርማንስ እንዴት ስፔንን ሃንድል እንደምታደርግ አላውቅም፣ ግን በቃ ያም ቢሆን ከዚህ የተሻለ ነገር እጠብቃለሁ። ያው በእግር ኳስ የሆነ ነገር እንዲያሳካ የምትመኙት ቡድን ማለት ነው በየሆነ ምክንያት የሆነ የተሻለ ነገር ያሳያል ብላችሁ ትጠብቃላችሁና ዛሬ ግን ክሮኤሽያ በተለይ ሰከንድ ሃፍ ዲያጎ ኮስታ ምስጋና ይግባው እንጂ በቃ ተርፈዋል ፖርቹጋሎች። የምሬ ነው የምላችሁ እና ቪአርም የተሻለው ኳስ ማለት ነው። ኤኒዌይ የፕላስ ምልክቱ መጫን እንዳትረሱ። ይመቻችሁ። ሞድሪች ተራግመህ ውጣ፣ እርገማቸውን ነው። የሞድሪች አምላክማ ዝም አይልም። ይሄንን አይቶ እንዴ ክሮኤሽያ ዝርፊያ እንዴ በእውነት ስክሪፕት ከተባለ ኳስ ማለት በቃ የዛሬውን ጨዋታ የመሰለ ስክሪፕት የለም። እንዴ ክሮኤሽያ ምን ያደርጉ? አረ በስማ መረበሻ። እኔ ሮናልዶ ይለፍሽ ይመቸው፣ ቀጣይ እናየዋለን። ግን የሞድሪች አምላክ ዝም አይልም። እንዴ የመጀመሪያው ፔናልቲ ራሱ እንዴት አይነት ፔናልቲ ነው የሚሰጠው እንዴ? ከዛ የሚያገቡት እንዳለ እንትን እየተባለ አሁን ያ ቴስታን አልነካውም፣ ሰውዬው አልመተውም። ቴስታ ዋንቷን ከበረኛው ጋር ተገናኝቶ እንደዚህ ፓስ ተደርጎለት እንትን ያለውን ራሱ አስምረው ራሱ አላሳዩንም። ኦፍ ይሁን አይሁን ራሱ እንዴ እኔ እንትን የለብኝም። ይሄ ሮናልዶ ኮንትሮል አድርጎ ያገባት ኳስ ብትቆጠርና በሱ ኳስ ቢያልፉ እኔ አይደብረኝም። የሚመቸው ችሎ ነው ትላለ። እንደዚህ እየደከሙ ክሮኤሽያ ቅጥቅጥ ነው ያደረገችው፣ ቅጥቅጥ ማለት ነው። አረ በስማ ምን አሳዛኝ ተሸናፊ። ሞድሪች በልባችን ትኖራለህ ወይ? ቀጣዩንም ትጮታለህ። እኛ እንጸልያለን። ጤና እድሜና ጤና ነው አይደል? እኛ እንጸልያለን። አብሽር ሞድሪችዬ። በጣም በሚገርም ሁኔታ እንግዲህ ፖርቹጋል ወደ ቀጣዩ ዙር ማለፏን አረጋግጣለች። ፖርቹጋል በዛሬው ጨዋታ ላይ ክሮኤሽያን 2-1 በሆነ ውጤት ማሸነፍ ችላል። በጣም ቆንጆ እግር ኳስ ተመልክተናል ማለት ይቻላል። ክሮኤሽያዎች በጣም ከባድ ተጋጣሚ ሆኖ ነበር ለፖርቹጋሎች የቀረቡ። በዛሬው ጨዋታ ላይ የፖርቹጋሉ ግብ ጠባቂ ኮስታ በጣም የሚገርም ብቃት አስመልክቶናል። ወደ ቀጣዩ ዙር እንዳልፉ ዋነኛው ምክንያት ኮስታ ነው ማለት ይቻላል። CR7ም በዛሬው ጨዋታ ላይ ጎል ማስቆጠር ችሏል። አንድ ጎልም ደግሞ እንደተሻረበት ሁላችንም ተመልክተናል። ጥሩ እንቅስቃሴ ተመልክተናል። ወደ 80ኛ ደቂቃ አካባቢም ተቀይሮ መውጣት ችሏል። ለፖርቹጋልም ሁለተኛውና የማሸነፊያውን ጎል ደግሞ ጎንካሎ ራሞስ ማስቆጠር ችሏል። በክሮኤሽያ በኩል ደግሞ ፔሪሲች አንድ ጎል ማስቆጠር ችሏል። ጋልም በቀጣይ በጣም ከባድ ተጋጣሚ ከሚባሉት ከስፔን ጋር ጨዋታቸውን የሚያደርጉ ይሆናል። የዛሬውን ጨዋታ እናንተስ እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ሰው ማለት ነው ዓለም ላይ ያለ ደስታ ሁሉ የሚገባው ሰው ነው። በነገራችን እግዚአብሔርን ነው ረብስማ ምን ያክል ጠላት እንዳለው ግን በዛው ልክ ደግሞ ከአንተ ደስታ በላይ በጣም የሚደሰቱ ምን ያክል ወዳጆች ነው ያሉ ዓለም ላይ። አንተ እንደዛ ሰው ልቡ ይሰበራል። 90 ምናምን ላይ በተቆጠረ ጎል ማለት ያን ደስታ ተደስተ 90 ምናምን ፕላስ ምናምን ላይ አስቆጥረው ራሞስ ደስታ። ከዛ በኋላ ያ ጎል ሲገባ የግቫርዲዮል ጎል ሲገባ ምን በኢየሱስ ክርስቶስ ምን ያክል ወዳጅ እንዳለ ደግሞ ብታውቀው። ካንተ በላይ የሚወድ ራስህን ከምትወደው በላይ የሚወድ ምን አይነት ድንቅ የፈለከውን ነገር ልታጣ የማይገባ ምታት ይሆንክ ሰው ያጣው ነገር የለም። ይሄ ነገር እኮ ያጎልብህ ምንም እኮ ነው የማያጎልብህ። አሁን ነገ በስፔን ብትወድቁ ምንም ነው የማያጎልብህ። ግን አንተ ይገባሃል ወዳጅ። ነፍስ ውጪ ነፍስ ግቢ የሆነ ጨዋታ ተጠናቀቀ። ፖርቹጋል 2 ክሮኤሽያ 1። ፖርቹጋል ወደ ቀጣይ ዙር አለፈች። ምን አይነት ጭንቀት ነው! 100 ምናምንኛው ደቂቃ ላይ ጎል ገብቶ ቫር ጎንዛሎ ራሞስ ምን አይነት እድለኛ ነው ይሄ ልጅ ምንድን ነው እድሉ? እሺ እንዴት ነው ይህንን ኳስ የገጨው? ራፋኤል እንዴት አድርገህ ነው ይህንን ኳስ አሲስት ያደረግከው? ድንቅ የሄዲንግ አጨራረስ። አንተ ልትከበር የሚገባ አሰልጣኝ ነህ። እንደዚህ በዚህ ድፍረትህ ምንም ነገር ታደርጋለህ።
ሮናልዶም ፍጹም ቅጣት ምት ማስቆጠር ችሏል። በኖካውት እስከዛሬ ኖካውት ላይ ጎል አስቆጥሮ አያውቅም። የመጀመሪያው የኖካውት ጎሉ ሆኗል። እንዴት አያችሁት? ጨዋታውን ተጠናቋል። ለመላው የክርስቲያኖ ሮናልዶ እና የፖርቹጋል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። እንዴት ነበረ ግን? ሉካ ሞድሪች ያሳዝናል። እንግዲህ መጨረሻው ይሄ ሆኗል። አብቅቷል ማለት ነው። በክሮሺያ ማሊያ ይመስለኛል ከዚህ በኋላ የሚጫወት አይመስለኝም። ጨዋታው ተጠናቋል። በመጀመሪያ የክርስቲያኖ አድናቂዎች እንኳን ደስ አላችሁ። በቃ እንቅልፋችሁ መስዋዕት አርጋችሁ ላያችሁ ሰዎች። በሁለተኛ ደረጃ አንድ ጨዋታ አራዘሙልን ክርስቲያኖን ለማየት አለቀ። አህዮች ናቸው የፖርቹጋል ተጫዋቾች። ኢቨን ክሮሺያ በጣም የተሻለች ቡድን ነበረች። እኔ አላቅም በቃ ምን እየተሰማኝ እንዳለ ማለት ነው። በቃ እንኳን ደስ አላችሁ። ይሄን ብቻ ነው በቃ ማለት የምፈልገው። ኦፍሳይድን የፈጠረ አምላክ እኔ ልመርቃችሁ። ያጠፋችሁ ጥፋት እንዳለ ኦፍሳይድ ነው ተብሎ ይቅርላችሁ። እግዚአብሔር ዛሬ ያን የተፈጠረው ሌሊታችንም አረዘመም ጎታችንም 16 ውስጥ ገብቷል ማለት ነው። ፔናልቲ ማግባት ችሏል። በጣም የሚያናደው ነገር ስቲል ፖርቹጋል መከላከል ላይ በጣም ደካማ እንደሆነ ነው። መጀመሪያ ላይ ማግባት እየቻሉ መጀመሪያ ላይ አለማግባታቸው በጣም የሚያናደድ ነገር ነው። እና ደግሞ በተለይ አሁን 16 ውስጥ 3 ጨዋታ ይቀራቸዋል ጋይስ። ይህንን ጨዋታ በሚገባ መከላከል አለባቸው። ተከላክለውም ቢሆን አንድ ጎል አግብተው የአርሰናልን ሙድ አራምደው ዋንጫው መብላት አለባቸው። እኔ ብዙ የምደግፈው ቲም አለኝ። ኖርዌይ፣ ቤልጂየም የምደግፋቸው ቲሞች ናቸው። ከዛ ፖርቹጋል ግን ትክክለኛው ጎት እንዲበላ እፈልጋለሁ። እንገባ አይደል? ኤኒዌይስ ዛሬ በፖርቹጋል ቆንጆ ጨዋታ ነው ያየነው። ግን አሁንም መከላከል ላይ በጣም መቀረፍ ያለባቸው ብዙ ችግሮች አሉ። እንቅልፋችን አረዘመም ጋይስ። ኮንግራትስ የፖርቹጋል ደጋፊዎች። በጃችሁ ፎሎ ማድረጋችሁ እንዳረሱ። የሚገርም ጨዋታ አየን። ድራማቲክ የሆነ ጌም የሚገርም እስከ መጨረሻዋ ደቂቃ ጨምሮ። ያለ ሮናልዶ ፖርቹጋሎች ያስፈራሉ። ሮናልዶ አያስፈልግም። ሮናልዶ ከወጣ በኋላ ፖርቹጋል ተቀየረ። አዎ የሱ ደጋፊ ልትሆኑ ትችላላችሁ፣ ግን ያለሱ ግን ቲሙ ያምራል። ጎንዛሎ ራሞስ የሚገርም አጥቂ ነው። አነፍናፊ ጨራሽ አጥቂ እኮ ነው። ቦታውን ይዞበት ነው እንጂ ሮናልዶ። በተለይ ደግሞ በስማ የመጨረሻው የክሮሺያ ጎል አረ ለኔ ስቲል ጎል ነው። ምክንያቱም አጫውቶታል እኮ ቴስታ ነክቷል። የፖርቹጋሉ ተከላካይ ቴስታ ነክቷል እኮ ጎል ነው ለኔ። ጭራሽ ዳኛው ሄዶ እንኳን በደንብ ቼክ አላረገም። ኤኒዌይስ በዚህም በዛ ብላ እንግዲህ ፖርቹጋሎች ወደ 16 ውስጥ ገብተዋል። 16 ውስጥ የሚገናኙት ከስፔን ጋር ነው። ከስፔን ጋር እንደዚህ አይነት ጨዋታ ተስፋ የላቸው። ስፔን ቅጥቅጥ አርጋ ታባራቸዋለች። ሮናልዶ አሁንም ቢሆን ለኔ ቤንች መሆን አለበት። ፔናልቲ ስላገባ ደጎት ምናምን እንዳትለኝ በእናት። በእንደዚህ አይነት ሁኔታ በእንደዚህ አይነት ፐርፎርማንስ የትም አይደርሱም። የዋንጫ ቲም አይደለም ፖርቹጋል። ትንሽ ሮናልዶ ሲወጣ ግን ቲሙ ይሻላል። 2-1 ክሮሺያ ናባያት። ነገር ግን የመጨረሻው ጎል ግን ታከራክራለች። እስኪ የሚባለው እንሰማለን፣ አናላሲስ ሲሰሩ እንሰማለን። ለኔ ግን ጎል ነው። ምክንያቱም ነክቶታል፣ የፖርቹጋል ተጫዋች ነክቶታል በቴስታ። ክርስቲያኖ ሮናልዶ እና ፖርቹጋል ወደ ዓለም ዋንጫ 16 ውስጥ መቀላቀል ችለዋል። ዛሬ ምስጋና ለቫር ይግባው። በቃ ሌላ ምንም የምትሉት ነገር የለም። ሮናልዶ አግብቷል። ሌላኛውን ጎል ጎንዛሎ ራሞስ ነው ያገባው። የሚገርም ቴስታ ነው። ግን ክሮሺያ ማለት ነው በጣም ነፍ ኳስ ነው ኦፍ የተባለባቸው። የመጨረሻው ይሄ ነው ኦፍ ተብሎባቸው አስባችሁታል። 90 ፕላስ 10 ደቂቃ ተጨምሮ 104ኛው ደቂቃ ላይ አግብተውት ከዛ ይኸውላችሁ ይሄን ነገር ላስረዳችሁ። እዚህ ጋር ግራፉ ይታያችኋል። ይሄ አዲስ እግር ኳሱ ላይ የተጨመረ ኳሱ ራሱ አለ። የእግር ኳሱ የሚጫወቱበት እቺ ኳሷ ላይ የተጨመረች ሴንሰር አለች እና ኳሱን ተጫዋች ነክቶታል አልነካው የሚለውን ነገር ትክክለኛ ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ የሚጠቀሙበት እና እዚህ ጋር የምትመለከቱት ግራፍ አለ አይደል? የዚህ ተጫዋች ሲነካው ይሄ ግራፉ ኳሱ እየመጣ አይደል? እዚህ ጋር ወደ ላይ ወጥቶ የወረደው ኳሱ ነክቶታል። እዚህ ጋር ተጫዋች ነው። ከዛ ይሄኛው ተጫዋች ኦፍሳይድ ፖዚሽን ላይ ነው። በዛ ምክንያት ነው የመጨረሻው የክሮሺያ ኳስ የተሻረው። ብቻ ግን ማለት ነው የሮናልዶ ደጋፊዎች እንኳን ደስ አላችሁ። እኔ አም ቬሪ ሃፒ። አስባችሁታል? እስከዚህ ሰዓት ድረስ እስከ 10 ሰዓት ሆኗል። እስከ 10 ሰዓት ቆይቼ ፖርቹጋል ደግሞ ተሸንፎ ይሄ እንትና የሚባለው ማነው ኮንሴሳው የሚባለው ልጅ ማለት ነው በቃ አጌንስት ሮናልዶ የሚጫወት ነው ይመስሉ እሱ ኳስ ነው መጨረሻ ላይ ኳሱን መያዝ እየቻለ ኮርነር ላይ ማለት ነው ጥግ ላይ ይመታው የእጁ ወጣ። የሱ ኳስ ተመልሶ ነው ይሄ ኳስ የገባው። ብቻ ሮናልዶ ደጋፊዎች እንኳን ደስ አላችሁ። ራውንድ ኦፍ 16 ላይ ከስፔን ጋር ይገናኛሉ። ስፔን እኔ በጣም ስፔን ይከብዳቸዋል። ብቻ ግን የሚያልፍ ከሆነ እንግዲህ የምናየው ይሆናል። ይህን ቪዲዮ ለሮናልዶ ደጋፊዎች በሙሉ ላኩላችሁ። በሳማ በቆንጥር ባጋም በጋሬጣ በሾህ ተከባሃል ክርስቲያኖ ሮናልዶ፣ ወላሂ በሾህ ተከባሃል። እንዳለ እከክ ቱሃን ብቻ ነው የሞላው እንዳለ ስብስብ ውስጥ ማለት ነው። ሲያስጠሉ ምንም ፖርቹጋል የማይመጥኑ ሰዎች
አይ ሚን ፖርቹጋል ራሱ ምን እንደመጣ አላውቅም። ብቻ አንተን አይመጥኑ ያንተን ፓሽን ያንተን ድሪም ምናምን ነገር ምንም የማይመጥኑ የማይታገሉ ሰዎች ናቸው የሞሉት። ዋናው ማለፈ ነው። ከዛ ደግሞ የስፔንን ጉዳይ ደግሞ ያው ቀኑ ይፈታዋል። ምንም ማድረግ አይቻልም። ከእንዲህ እየታገሉ ነው መሄድ። አይዞ በቃ እየታገልክ ነው ካሰብክበት ትደርሳለህ። በርታ አንበሳው። እኔ ሚካኤልን ነው የምላችሁ። አንድ ነገር ነው ማለት የምፈልገው እሱ ምንድነው ተመስገን በቃ በፈጣሪ እንደዚሁ 90 ደቂቃ እንደዚህ ሼክ እያረኩ ነው የጨረስኩት ማለት ነው። ኧረ በፈጣሪ ምን አይነት ድራማ የበዛበት ጨዋታ እንደሆነ አላውቅም። እግር ኳስ በመጠኑ ቢሆን ለሮናልዶ የሆነ ውለታ የሆነ ነገር ጣል ስታደርግ ዛሬ ተመለከትኳል። ዳኛው 10 ደቂቃ ጨመረ፣ 113 ላይ ጎል ተቆጠረ። ኤክስትራ ታይም ሳይጀመር እንዴት ነው ኤክስትራ ታይም እኮ የተጫወቱት። እኔ በቃ ተመስገን እግዚአብሔርን ተመስገን። በቃ እነ ብሩኖ ፈርናንዴዝ እና ቪቲኒያ በሌሉበት ነው ኦፕን ፕሌይ ጀስት አንድ ጎል እንኳን ያስቆጠሩትና እነዚህ ሚድፊልዶች ናቸው ፖርቹጋል ብሔራዊ ቡድን ኢቨን ዓለም ዋንጫ ማምጣት ከቻሉ ተብሎ ሲወራላቸው የነበሩት ግን ዜሮ። ራፋኤል ሊያው አሲስት አድርጓል። ግን ኳስ መግፋት ሮናልዶ ነው እሱ 40 ዓመቱ። ክሪስ ይገርም ጎል አስቆጥሮ ተሽሮበት ነው በፔናልቲ አስቆጥሮ። ብቻ ላቅም ምን በቃ ለዛሬው ተመስገን እንጂ የፖርቹጋል ብሔራዊ ቡድን ፈርስት ሃፍ አትሊስት ምንም እንኳን ቻንስ ክሬሽን ባይኖር እኮ የሆነ አትሊስት የሆነ ኳሱን ተቆጥ ሰከንድ ሃፍ ኮምፕሊትሊ ተመቷል። ክሩሺያዎች ማለፍ ይገባችሁ ነበር። ሉካ አሳዘነች የሌለብስ ብቻ ደናደሩ ነገ በደንብ እንኖራለን። እግዚአብሔር ተመስገን። እኔ የኔ አባት እኔ ልጨነቅለት። ነፍስ ግቢ ነፍስ ውጭ የሆነ ጨዋታ በፈጣሪ ስም እንዴት ነው የሚያስጨንቀው? 110 ምናምነኛው ደቂቃ ላይ ክሮሺያ የአቻነቷን ጎል አስቆጥራ ኦፍሳይድ። ምን ተሰማችሁ ጋይስ? ማይ ጋድ ምን አይነት ድራማቲክ የሆነ ጨዋታ ነው የተመለከተው። አጨራረሱ ክርስቲያኖ ሮናልዶ ጎል አስቆጥሮ ተቀይሮ ወጥቷል። ጎንካሎ ራሞስ የሚገርም ቴስታ በጭንቅላቱ 90 ምናምነኛው ላይ አስቆጥሮ ነው እንግዲህ ፖርቹጋል 2-1 ማሸነፍ የቻለችው። ክሮሺያ እድለቢስ ነበረች። በጣም ብዙ ኳሶች ኦፍሳይድ ተብሎ ተሽሮባታል። ግብ ጠባቂ በጣም ብዙ ኳስ አድኖባታል። የመጨረሻ የ100 ምናምነኛ ደቂቃ እንግዲህ የአቻነት ጎል አስቆጥረው እንደዚህ ኦፍሳይድ ተብሎ ተሽሯል። ምን አይነት ድራማዊ ጨዋታ ነበር። ፖርቹጋል ግን እንደ ቡድን ማይ ጋድ ሮቤርቶ ማርቲኔዝ ጨጓራ ነው የሚሉት ፖርቹጋሎች ጋይስ። ክርስቲያኖ ሮናልዶ ግን አም ሶ ሃፒ ፎር ሂም። እስከ 10 ሰዓት ከናም ጠብቀን አትሊስት ፖርቹጋልና ክርስቲያኖ ሮናልዶ አሸናፊ ሆኗል። ምን አይነት ድራማዊ የሆነ ሌሊት፣ በጣም የሚያሳቅቅ ጨዋታን የተመለከተው። ነፍስ ግቢ ነፍስ ውጭ የሆነ ጨዋታ ነበር ጋይስ። ሐሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ስለሚቻል ኧረ ብስሚላ ጭንቀት እኔ ምንም ምለው ነገር የለኝም። በቃ እኔ አልሐምዱሊላህ ወላሂ እንደዚህ አይነት ጭንቀት እኔ በህይወቴ እኔ ንጉሱ ሲደሰት እንደማየት ምንም ያስደስተኝ ነገር የለም። ኮንግራ የሲአር7 ደጋፊዎች በቃ ኮፒ ሊንክ አድርጉት ቪዲዮን ግባ። እድለኛ ቡድን ብትኖር ማለት ነው ፖርቹጋል ነች ማለት ነው። ወይኔ በስመ አብ ዲማን ክሊር የሆነ ጎል ኦፍሳይድ ተብሎ ይሻርባቸዋል። ኧረ እንደዚህ አይነት የሚባል ነገር የለም። የእግር ኳስ ከየት ወዲት ነው እየሄደ ያለ? ምሬን ነው። ሄርተች እንደተች ተቆጥሮ ኦፍሳይድ ይባልበት ጊዜ ላይ ደርሰናል ማለት ነው። ግን አሁንም ይሄን አሰልጣኝ ይባረረ። ይሄን አሰልጣኝ ይዛችሁ ክሮሺያን ተማሙታችሁ አለፋችሁ። ከዛስ እንትናስ ስፔንስ አታዳምጣችሁም። የምሬን ነው። ግን ማለት ነው ክሮሺያዎች ተበድሏል በጣም በዛሬው ታሪክ ላይ ደግሞ ሁለተኛው ጎል በምንም ተአምር እኔ በየትኛውም ተአምር እንደዚህ አይነት እግር ኳስ ጎል ሲሻር ተመልክቼ አላውቅም። ሄርተች እንደተች ተቆጥሮ ቬጋ ኳሱን ተጫውቶት ኦፍሳይድ ነው ተብሎ ተሻረ ማለት ነው። ኧረ በስመ አብ የምሬን ነው። በቃ ፊፋ አዲስ ልጅ ወልዷል። እሱም ሮናልዶ ነው እንጂ ማን ይሄ ኳስ በምንም ተአምር አይሻርም። ግን ለማንኛውም ስፔን ቀጣይ ይጠብቋቸዋል። ከስፔን ጋር ምን እንደሚፈጠር አላውቅም። ግን ቢሆንም የዛሬው ዳኝነት ትክክል አይደለም። እናት ሀገር ፖርቹጋል ክሮሺያን 2-1 በማሸነፍ እንግዲህ ወደ ቀጣይ ዙር ማለፍ ችላለች ማለት ነው። የፖርቹጋልን ሁለቱን ጎሎች ንጉስ ሲያርሰብንና ጎንዛሎ ራሞስ አስቆጥረዋል ማለት ነው። ቀጣይም ከስፔን ጋር የምንገናኝ ይሆናል ማለት ነው። ስፔንም ጨዋታዋን 3-0 አሸንፋለች ማለት ነው። ግን ማለት ነው በጣም የፖርቹጋል ቲም በጣም አሳሳቢ ነው። የአጥቂ ክፍሉ እና ይሄ ዊንገሮቹ ምናምን በቃ አሁንም ቢሆን መስተካከል አለባቸው። ሮናልዶ እንዳልሆነ ችግሩ ዛሬም ተመልክተናል። ጎንዛሎ ራሞስ ተቀይሮ ከገባም በኋላ በቃ የማጥቃት ሁኔታው አሁንም ምንም አልተሻሻለም። በቃ የተጫዋች ችግር ሳይሆን የሲስተም ችግር ነው። በቃ ማጥቃት ላይ አሁንም ቢሆን ችግር አለ ፖርቹጋል ብሔራዊ ቡድን። ለማንኛውም የጊዜውን አልፈናል። ቀጣይ ግን ከስፔን ጋር እንግዲህ የሚሆነውን ደግሞ እናያለን። ይመቻቹ።
ኡፍ በስመ አብ ጭንቀት። ካምባክ ሰራን ብለን አቻርገው ኦፍሳይድ ተመዝገን ኦፍሳይድ። ፖርቹጋል በድል ነው ሮናልዶ ፔናልቲውን ባይመተው እያልኩ ነበር። በቃ ቢቲቶ የሚቲ ፋን ሚዲያው ምናምን እንዴት ሊረግጠው እንደሚችል ሳስበው ግን ክሪስ ከተተው። ፖርቹጋል አለፈች በመጨረሻም። በስመ አብ ወልድ አለፈች በመጨረሻም። በስመ አብ ወልድ በስመ አብ ወልድ። ምን አይነት ዳኛ ምን አይነት ስራ እንደተሰራ በስመ አብ ወልድ። እኔ ልቤን ነው ቀጥ ያረጋት፣ ልቤን ነው ቀጥ ያረጋት። ዊሽ ቁጭ ብድግ አሰራኝ እኮ ፈጣሪው። ይሄ ማርቲኔዝ የምትባል ሰውዬ ከተከላካይ ተከላካይ የለ በረኛው ይሻላል፣ በረኛው ይሻላል። ማወራው ራሱ ጠፋብኝ። እናቴ ተውት፣ አልቆልን ነበር።